ኢትዮጵያ የግብርናውን ዘርፍ ከማዘመን ባሻገር እሴት የታከለባቸው ምርቶችን ለዓለም ገበያ በማቅረብ ተወዳዳሪነትን ለማላቅ እየሰራች ትገኛለች። የጎንደር የተቀናጀ አግሮ ኢንዱስትሪ ፓርክም የዚሁ ጥረት አካል ነው። ይሄ የሰሜን ምዕራብ ቀጠና ተብሎ በሚታሰበው የተመረጠው የኢንዱስትሪ ፓርክ ከበለሳ እስከ ጣቁሳ ከወገራ እስከ ፎገራ ያለውን አካባቢ የሸፈነ በጎኑ የረብን ግድብና የመገጭን ግድብ ከታች የሰራባን የመስኖ አውታር ታሳቢ በማድረግ የተለያዩ የግብርና ምርቶችን ለማቀነባበርና አልፎም ወደ ስፔሻል ኢኮኖሚክ ዞንና ወደ ነፃ የንግድ ቀጠና እንዲያድግ ታስቦ የተመረጠ ነው። በክልሉ በቀጣይ 5 ዓመታት 8 የኢኮኖሚ ዞኖችን ለማልማት መታቀዱ የተነሳ ሲሆን ለዚህ መዳረሻነትም የሚያለማውን ባለሀብት መለየት እንዲሁም ምቹ መደላድሎችን የመፍጠር ስራዎችም ትኩረት ተሰጥቷቸው እየተሰሩ እንደሚገኝም ተመላክቷል። ከ2018 እስከ 2022 በክልላችን 8 የኢኮኖሚ ዞን ማልማት ይጠበቅብናል። እስካሁን ባለው ጊዜ ውስጥ ይሄን አንድ ብለን ብንቆጥር ሌላ ደግሞ ደብረ ብርሃን ላይ በግል ባለሀብት በ70 ሄክታር መሬት ላይ እየለማ ያለ ኢንዱስትሪ ዞን አለ ወይም ልዩ የኢኮኖሚክ ዞን አለ። ይሄ በእርግጥ በአሁኑ እቅዳችን ትልቁ የሚባለው የኢንዱስትሪ ፓርክ ነው። ይሄ በዋነኛነት ባለሀብቱና አርሶ አደሩ በተጨባጭ ማምረት ላይ የሚገናኙበት ማዕከል ሆኖ ያገለግላል። የኢንዱስትሪ ፓርክ ከፖሊሲ አኳያ ትልቅ ፋይዳ ያለው የግብርና ትራንስፎርሜሽንን ከዛም ቀጥሎ የኢንዱስትሪ ትራንስፎርሜሽንን በአጠቃላይ የኢኮኖሚ ሽግግርን ሊያረጋግጥልን የሚችል በአማራ ክልል የግብርናና የኢንዱስትሪ ሽግግርን ለማምጣት በትኩረት እየተሰራ እንደሚገኝ የተነሳ ሲሆን ይህን ትልም ዳር በማድረስ ረገድም የጎንደር የተቀናጀ አግሮ ኢንዱስትሪ ፓርክ አበርክቶ ላቅ ያለ እንደሚሆንም ተጠቁሟል። በዓለም ገበያ ተወዳድሮ ለማትረፍ የሚያስችል አቅም የሚፈጥር ነው። ስለዚህ ቀደም ሲል እንደተገለጸው የክልሉ መንግስትም አስቦ አቅዶ ለመስራት ያሰበው ፕሮጀክት እንደሆነ በዚህ አጋጣሚ ልገልጽ እፈልጋለሁ። ለግብርና ምርቶቻችን ገበያ እናገኛለን፣ ለወጣቶቻችን ሰፊ የስራ እድል እንፈጥራለን። ከተሞቻችን ከዚህ ኢኮኖሚ በሚመነጭ ተጨማሪ የእድገት እድል፣ የገቢ እድል የማግኘት አቅም ይፈጠርላቸዋል። ስለዚህ ለቴክኖሎጂ ሽግግርም ከሚኖረው አጠቃላይ ሚና አኳያ ኢንዱስትሪ ፓርኩ በጣም አስፈላጊና ጠቃሚ እንደሆነ መታየት አለበት። የጎንደር የተቀናጀ አግሮ ኢንዱስትሪ ፓርክ የታሰበለትን እቅድ ያሳካ ዘንድ እንደ መጓጓዣ ያሉ የመሰረተ ልማት ዝርጋታዎችም እንደተደረጉለት ተነስቷል። ፓርኩ ምንም እንኳ በጥናቱ ለአግሮ ኢንዱስትሪ ፓርክ የተለየ ቢሆንም ከአካባቢው ጸጋና ስትራቴጂያዊ ጠቀሜታ አኳያ ከሱዳንና ከሌሎች አጎራባች ሀገራት ጋር ካለው ቅርበት አንጻር በላቀ የልማት ደረጃ የነፃ የንግድ ቀጠና ጨምሮ በባለ ብዙ ዘርፍ የልዩ ኢኮኖሚ ዞን አግባብ ለማልማት የሚያስችሉ ታሳቢዎች በማስተር ፕላኑ እንዲካተቱ ተደርገዋል። በዚህ መሰረትም ከማቀናበር በተጨማሪ የሎጂስቲክና ሌሎች የንግድ ስራዎችን ሊያሳልጡ የሚችሉ መሰረተ ልማቶችና ፋሲሊቲዎች እንዲሟሉለት ተደርጓል።